ማድሪድ ዛሬ ምሽት ደምቆን ያመሸው ማለት በሚቻል መልኩ ሜዳውን በርናባውን ምንም እንኳን ቢዘጉትም ስታዲየሙን መዝጋት ብቻ አይደለም፣ ስለ ሬሞንታዳ በጋዜጦቻቸው በአስና ማርካ ቢያስነግሩም ሜዳ ላይ ግን መድፈኞቹን ዛሬ ማቆም አልቻሉም። ሁለቱም ቡድኖች በሚባል ሁኔታ ይህንን ጨዋታ እንደሚጠብቁት በሚገባ ተናግረው ነበር። ነገር ግን መድፈኞቹ ለሶስተኛ ጊዜ ወደ ግማሽ ፍጻሜ የሉዊስ ኤንሪኬውን ፒኤስጂ ለመግጠም የሚያልፍ ይሆናል። ከዚህ በፊት አርሰናል በ2006 በጥሩ አጋጣሚ በሚባል ሁኔታ አርሰናል እስከ ፍጻሜ ድረስ ያቀናበትና በባርሴሎና የተሸነፈበት፣ በ2008-2009 ደግሞ አርሰናል በማንቸስተር ዩናይትድ ተሸንፎ የወደቀበት የማይረሱ የቻምፒዮንስ ሊግ ዓመታቶችን አርሰናል በግማሽ ፍጻሜ ያሳልፈዋል። ነገር ግን ይህንን ዋንጫ ወደ ሜዳው ወደ ኤሚሬትስ ይዞ መጥቶ አያውቅም። ያንን ያሳኩት ይሆን? ይህ የውድድር ዓመት ብዙ አይሆኑም የተባሉ ነገሮች የሆኑበት ነውና መድፈኞቹ ይህንን ዋንጫ ማሸነፍ የሚችሉ ከሆነ ከምንም በላይ አስደሳች እንደሚሆንላቸው የሚጠበቅ ነው የሚሆነው። ማይክል አርቴታ ከ2019 ከተቀጠረበት ጊዜ አንስቶ አርሰናልን ወደ አውሮፓ ቻምፒዮንስ ሊግ እንዲሁም ወደ ፕሪሚየር ሊጉ ተፎካካሪነት ከዛም ብሎ ደግሞ እውነት ካሳካው ደግሞ ይህንን የፕሪሚየር ሊግ ዋንጫ ወደ ለንደን በማምጣት ደስታውን የሚገልጽ ይሆናል ተብሎ የሚጠበቅ ነው። ነገር ግን ይህ ቡድን ከዓመት ዓመት እንዴት ማደግ እንዳለበት፣ እንዴት ፐርፎርማንሳቸውን በሚገባ ማከናወን እንዳለባቸው ከጊዜ ወደ ጊዜ እየተማሩ ያሉ ይመስላል። የአምናው አርሰናልና የዘንድሮ አርሰናል ማየት በቂ ይመስለኛል። አምና በግማሽ ፍጻሜው በባየር ሙኒክ በደርሶ መልስ 2-2ና በአሊያንዝ አሬና ደግሞ 1-0 ተሸንፎ ነበር ከውድድሩ የወጣው። ከዛ ትምህርት የወሰዱት አርሰናሎች ዘንድሮ ግን ማድሪድን ለመጣል በሚገባ የዲክላን ራይስን ቅጣት ምቶች በኤሚሬትስ፣ በዛሬው ጨዋታ ደግሞ የማርቲኔሊና የቡካዮ ሳካ መልሶ ማጥቃቶች ያስፈልጋቸው ነበር። በሚገባ ሁለቱም አከናውነዋል። ስለ ጨዋታው ስናየው እንግዲህ በጨዋታው ፔናልቲ ሞክሮ ወይም ደግሞ ፓኒካ ሞክሮ እንግዲህ ቲቦ ኮርቷ ያንዘበት የሳካ ሁኔታ ከሳካ ከነዚህ ሁኔታዎች በኋላ ራሱ ግን እንደገና አጋጣሚዎችን ተጠቅሞ ኮርቷን ቺፕ ያደረገበት መንገድ አስደማሚ ነበር። ማርቲኔሊ አሁንም ጥሩ ፐርፎርማንስ ላይ እንዳለ በሚያሳይ መልኩ በጨዋታው መጠናቀቂያ ላይ መልሶ ማጥቃት ያስቆጠረው ጎል በጣም አስደማሚ ነበር። በዲክላን ራይስ ቢጫ ካርድ አየና የቀጣይ ጨዋታም ያመልጠዋል ተብሎ ቫር ቼክ ያደረገው ፔናልቲ ያልተሰጠው አጋጣሚ የሚታወስ ነው። በአጠቃላይ በጨዋታው ወደ አድማጮቻችን የእናንተ ኮከብ ማን ነበር? ማንስ የተለየ ምሽትን አሳልፈዋል ብላችሁ ታስባላችሁ? እንግዲህ ማርቲኔሊ ወይስ በጥሩ ፐርፎርማንስ በጥሩ ብቃት ላይ የሚገኘው ዲክላን ራይስ? ያለ በለዛ ደግሞ ኪቪዮር በለኔ የምሽቱ ጀግና የምሽቱ አስደናቂ ተጫዋች ጃኮብ ኪቪዮር ነው። እንግዲህ ከገብርኤል ማጋሌሽ ጋር ጥሩ ጥምረትን የሚፈጥሩት አርቴታ ስር ጥሩ ፐርፎርማንሳቸውን ሲያሳዩ ባለፉት 2 እና 3 ዓመታት ላይ የምናውቀው ገብርኤል ማጋሌሽን እና ዊሊያም ሳሊባን ነበር። በዘንድሮ ውድድር ዓመት ግን አዲሱን ምርጡን ጃኮብ ኪቪዮር ባለፉት ጨዋታዎች ላይ እያሳየን ይገኛል። ያለው መረጋጋት ያለው የመፋለም አቅም በጣም የሚያስደስት ነው። ለአድማጮቻችን የእናንተ የጨዋታው ኮከብ ማን ነበር? የኔ ጃኮብ ኪቪዮር ነው። በቀጥታ ባርሴሎና ኢንተር ሚላንን፣ አርሰናል ደግሞ ፒኤስጂን በቀጣይ የሚገጥሙ ይሆናል። ይህንን የሚያሸንፍ ከሆነ ግን ለተጠባቂው ለግንቦት 31 እንግዲህ ወይም በፈረንጆቹ አቆጣጠር ማለት ነው በዛ ጨዋታ ወደ ሙኒክ የሚያቀና ይሆናል ለፍጻሜው ጨዋታ። መድፈኞቹ ይህንን ዋንጫ የሚያነሱት ከሆነ በሙኒክ ሌላ ተአምር ይጠብቃቸዋል ማለት ይቻላል። ባየር ሙኒክ ከዚህ ውድድር በኢንተር ሚላን መውደቁን ተከትሎ በዛሬው ጨዋታ እንግዲህ ባየርን በሜዳው ላይ የማይጫወት ይሆናል። ስለዚህ ከሜዳቸው ውጭ ያሉ ቡድኖች ናቸው ሁሉ በጨዋታው መጨረሻ ቀን የሚጠበቁት። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ ጨዋታው አንዳንድ ሀሳቦችን እናንሳ። እንግዲህ በጣም አስደማሚ የነበረ ፐርፎርማንስ ነው። አስደማሚ የነበረ ብቃት ነው። ይህ ድል ለማይክል አርቴታ ምን ማለት ነው ብለን እንየው። ይህ ማይክል አርቴታ በዚህ ቡድን ውስጥ ከአምበልነት ሆኖ ከአምበልነት ብቻ ሳይሆን በአሰልጣኝነት አርሰን ዌንገርን ልመና ትቶ ወደ ማንቸስተር ሲቲ ፔፕ ጋርዲዮላ አቅንቶ በፔፕ ጋርዲዮላ የተማራቸውን ትምህርቶች ወስዶ በሚገባ በቡድኑ ላይ አሁን ደግሞ አሰልጣኝ ከሆነ ጊዜ ጀምሮ እያሳየ ይገኛል። ይህን ቡድን ሲረከብ የሳካና ማርቲኔሊ ታዳጊነት የሚታወስ ነበር። ነገር ግን ባለፉት ዓመታቶች ሁለቱንም ተጫዋቾች የፕሪሚየር ሊጉም ብቻ ሳይሆን በዓለም ላይ ካሉ ምርጥ የመስመር ላይ ተጫዋቾች አንዱ አድርጓቸው ውጤታማም እየሆኑ ይታያል። በጣም ጥሩ ፐርፎርማንስን ከጨዋታ ወደ ጨዋታ ያሳዩ ይገኛሉ። በዛሬ ጨዋታ ላይ የማርቲኔሊና የሳካ ወደኋላ ተመልሰው ለመከላከል ቅርጹ የሚሰጡት ሚና በተለይ ለቲምበርና እንዲሁም ደግሞ ለሊዩስ ስካሊ የተለየ ምሽት ነበር። እዚህ ቡድን ውስጥ ስለ ማይክል አርቴታ ስታወሩ በሊዩስ ስካሊ በማይልስ ሊዩስ
ስካሊ ላይ ሙሉ እምነት ኑሮት የ18 ዓመቱ ታዳጊ ዛሬ በበርናባው ላይ ሲፈነጭ ነው ያመሸው ማለት ይቻላል። እያንዳንዱ ኳስ የሚነካበት ፍጥነት፣ ኳሱን ፕሮግረስ የሚያደርግበት አቅም፣ ኳሱን በሚገባ ፓስ ለማድረግ በሚገባ ድሪብል ለማድረግ የሚሄድበት ርቀት በጣም አስደማሚ ነው። በጨዋታዎች ላይ ማንም ተጫዋች ቢመጣ ጁዲ ቤሊንጋም፣ ቹዋሚኒ፣ ፍሬድሪክ ቫልቬርዴ እነዚህን ሁሉ ተጫዋቾች በሚገባ ለማለፍ ሲጥር ይታያል። ምንም ስታዲየም ቢመጣ ስካሊን ማቆም የሚችል ያለ አይመስልም። ይህ ተጫዋች አርሰናሎች በጥሩ ፐርፎርማንሳቸው እንግዲህ አሽሊ ኮልን ከዚህ በፊት ያወጡበት የአርሰናሉ ሃሌንድ የሚታወስ ነው። ኬረን ጊብሰን እንዲሁም ደግሞ ግሊችን በዚህ ስታዲየሞች ላይ አሳይቶን ነበር። ነገር ግን የዚህ ልጅ አቅም የሊዩስ ስካሊ አቅም በቀጥታ በፕሪሚየር ሊጉ ከታዩት ምርጡ የግራ መስመር ተከላካዮች ውስጥ አንዱ የሆነውን አሽሊ ኮልን የሚያስታውስ ነው። በጣም የተለየ ምሽት ነው። በእያንዳንዱ ጨዋታዎች ላይ የመፋለም ፍላጎቱ አስደሳች ነው። በዛሬው ጨዋታ ግን ምን ይለየዋል ካላችሁኝ ለሙሉ ደቂቃዎች መፋለም መቻሉ፣ ልምዶችን እያካበተ በየጨዋታዎቹ ራሱን ብቃቱን እያሳደገ እየሄደ እንዳለ በጣም በፐርፎርማንሶቹ ማየት የሚቻል ነው። አርሰናል የዚህ ቡድን የማይክል አርቴታ መሰረቱ ለእያንዳንዱ ኳስ የመፋለም አቅማቸው። አርሰናሎች ይህንን ጨዋታ አሸንፈዋል ከተባሉ ማድሪድን ያሸነፉት በቡድናዊነት ነው። በቡድንነት ማለትም ሁለት አይነት ቡድኖች በዛሬው ጨዋታ አይተናል። አርሰናል እንደ ቡድን በጣም አስገራሚ ነው። ሪያል ማድሪድ በግል ችሎታቸው የኪሊያን ምባፔ፣ ቪኒሲየስ ጁኒየር እና እንዲሁም ደግሞ በመስመሮች መካከል ጥሩ የነበረው ሮድሪጎን አይተናል። ነገር ግን እነዚህ የተናጥል የሆነ ብቃት ያላቸው ናቸው። ባለፉት ዓመታቶች ውስጥ የሪያል ማድሪድ ቡድን ሲነሳ በቻምፒዮንስ ሊጉ ላይ የደመቀው ቡድን ስታስታውሱ በአማካኝ መስመሩ ላይ በተከላካይ መስመሩ ላይ ቡድኑን በሚገባ ያገዙ ተጫዋቾች ነበሩ። አሁን እነዛ ተጫዋቾች የሉም። ሰርጂዮ ራሞስ፣ ፔፔን ማንሳት ይቻላል። በቅርብ ዓመታት የሚሊታውን ማንሳት የሚቻል ነው። ዛሬ ግን ታዳጊው አሴንሲዮ እና እንዲሁም ደግሞ ሮድሪገል አላባ ነበሩ። በጨዋታው ላይ ግን አርሰናልን የማጥቃት ክፍል ለማቆም ሞክረው የተሳካላቸው አይመስሉም ነበር። የአርሰናል የአማካኝ መስመር ላይ የሪያል ማድሪድ ባለፉት ዓመታቶች ምርጡ የነበረውን የካዝሜሮ የሞድሪች እና እንዲሁም ቶኒ ክሩስ ጥምረት አሁን የለም። እዚህ ቡድን ውስጥ ቹዋሚኒ ጥሩ ፐርፎርማንስን በዛሬው ጨዋታ አሳይቷል ማለት የሚቻል ነው። ነገር ግን ኳሶችን እንደ ባለፈው ዓመት ውጤታማ ያደረጋቸውን ፓሶች በተለይ በዚህ አጋጣሚ ሪያል ማድሪድ በግማሽ ፍጻሜው በጥሩ ፐርፎርማንስ በሚባል ሁኔታ በመጨረሻዎቹ ደቂቃዎች ባየር ሙኒክን ባሸነፈበት ጨዋታ የቶማስ ቱሄሉን ባየር ሙኒክ ማለት ነው በጣም በጥሩ ፐርፎርማንስ ባሸነፈበት ሁኔታ ላይ የምታስታውሱት ከሆነ የቶኒ ክሩስ አስገራሚ ፓሶችን በአሊያንዝ አሬና አይተን ነበር። ቶኒ ክሩስ እዚህ ሪያል ማድሪድ ቡድን ውስጥ በሚገባ መተካት አልቻሉም። ሉካ ሞድሪች በታዳጊ እድሜው የነበረውን ፍጥነትና ሩጫዎችን የሚተካ ተጫዋችም አላመጡም። ሪያል ማድሪድ እንደዚህ አይነት ተጫዋቾችን ያስፈልጉታል። ማጥቃቱ ላይ የኪሊያን ምባፔ መምጣት የጁዲ ቤሊንግሃም፣ ቪኒሲየስ ጁኒየር እና ሮድሪጎ የፈጠሩት የነበረውን ጥምረት የጎዳው ይመስላል። ሮድሪጎ ጥሩ ፐርፎርማንስ ላይ ቢገኝም ባለፉት ዓመታቶች አንጻር ጥሩ ብቃቱ ላይ አይገኝም። ቪኒሲየስ ጁኒየርም የአምናውን ቪኒን ማየት አልቻለም። ባላንዶር ይገባዋል የተባለውን ተጫዋች በዘንድሮ ድራመት በጥሩ ክህሎት እያየን አይደለም። ከዛ ውጭ በማጥቃቱ መስመሩ ኪሊያን ምባፔ የተለየ ብቃት ቢኖረውም አሁንም ግን የመቀናጀት አቅማቸው ገና የሚቀረው ይመስላል። በውድድር ዓመቱ ሪያል ማድሪድ ምንም እንኳን ከቻምፒዮንስ ሊግ ውድድር በአርሰናል ቢሰናበቱም በሊጉ እንግዲህ ከባርሴሎና ጋር ያላቸውን ፉክክር የሚቀጥሉ ይሆናል። የኮፓ ዴል ሬይ ፍጻሜ ላይም ባርሴሎናን የሚያስተናግዱ ይሆናል። እነዚህ ሶስቱ የውድድር አይነቶች የካርሎ አንቸሎቲ የውድድር ዓመት እንግዲህ በማድሪድ የመቀጠልና ያለመቀጠል ሁኔታ የሚወስኑ ይሆናል። ዣቪ አሎንሶ ይህንን ቡድን ለመቀበል አሁንም ፍላጎት አለው። የርገን ክሎፕም እየተባለ ይገኛል። ነገር ግን ካርሌቶ አሁንም ያልጨረሱት ስራ እንዳላቸው በግልጽ እያሳዩ ይገኛሉ። የማይክል አርቴታ ልጆች ግን በዚህ ጨዋታ ላይ በእያንዳንዱ የመፋለሚያ መንገድ ላይ በአማካይ መስመሩ በተለይ የፓርቴና የዲክላን ራይስን ጥምረት ከጃኮብ ኪየርና ሰሊባ ማንም ማለፍ የቻለ የለም። በሚገባ መከላከልን፣ በሚገባ ማጥቃትን፣ በሚገባ በእያንዳንዱ ጨዋታ ውስጥ መፋለምን ለምደዋል። ሳንቲያጎ በርናቦን በተለይ በሁለተኛው አጋማሽ የተለየ ብቃታቸውን ይዘው ሙሉ በሙሉ ተቆጣጥረውት በሚባል ሁኔታ ነው እንግዲህ ማድሪድን አሸንፈው መውጣት የቻሉት። በሳንቲያጎ በርናባው በማሸነፍ የመጀመሪያው የእንግሊዝ ፕሪሚየር ሊግ የሆነው ከ19 ዓመት በፊት በቴሪ ዳንኤል ኦንሪ ጎል አርሰናል ሪያል ማድሪድን ሳንቲያጎ በርናባው ድረስ መጥቶ ማሸነፍ ችሎ ነበር። አሁን በድጋሚ ሁለተኛ ድሉን ማግኘት ችሏል። ሪያል ማድሪድ ባለፉት ዓመታቶች ከአርሰናል ጋር 2 ጊዜ ብቻ ነው በጥሎ ማለፍ የተገናኙት። በሁለቱም ጨዋታዎች ግን አርሰናል 4
ጊዜ ገጥሞ አንድ ጎል ብቻ ነው ያስቆጠረው። አንዱ በዊሊያም ሳሊባ ስህተት ቪኒሲየስ ጁኒየር ያስቆጠረው ጎል ነበር። በአጠቃላይ አርሰናሎች ኃላፊነት የወሰዱበት መንገድ እንደ ቡድን ከዓመት ዓመት እያደጉበት ያሉበት መንገድ በጣም አስደሳች ሆኖ እየታየ ይገኛል። ስለ ፔናልቲው ሁኔታና ማይክል አርቴታስ ምን አለ ስለዚህ ምሽት እናለን። ይህ ታሪካዊ ምሽት ነው ይላል ማይክል አርቴታ። ምክንያቱም ቅጽበቶች ታሪክን እየሰሩ ይሄዳሉ። የዲክላን ራይስ ቅጣት ምቶች አርሰናል በዚህ ውድድር ላይ ዋንጫውን የሚያሸንፍ ከሆነ የሚታወሱ ይሆናል። ከአርሰናል ሌጀንዶች ውስጥ አንዱን ራሱን የሚያስመዘግብ ይሆናል። ነገር ግን ባለፉት ዓመታቶች ሲነሱ የነበሩት የዲክላን ራይስ፣ የቡካዮ ሳካ በዓለም ወርልድ ክላስ ፕሌየርነት ወይም ደግሞ ከዓለም ምርጥ ተጫዋቾች ናቸው ወይ የሚለው ጥያቄ አሁን የቀረ ይመስላል። ምክንያቱም ከምርጦቹ ጋር ተፎካክረው ምርጥ ብቃታቸውን እያሳዩ ይገኛል። ፔናልቲውን የመታበት መንገድ፣ ፓኒካውን ኃላፊነት ወስዶ የመታበት መንገድ ለኔ በጣም አስገርሞኛል። ምክንያቱም ይህ ተጫዋች ባለፉት ዓመታቶች ውስጥ በጣም የሚገርም አይነት ሁኔታዎች ውስጥ አልፏል። በተለይ በመጀመሪያው አጋማሽ በ13ኛው ደቂቃ ላይ አርሰናል አሴንሲዮና እንዲሁም ደግሞ ሚኬል ሞሪኖን በጎተተበት መልኩ ባልታሰበ ሁኔታ ነው እንግዲህ እኔም ፔናልቲ የሚያሰጥ አልመሰለኝም ነበር። በቱንም በሚገባ አልታየም ነበር። ቫር አይቶ ፔናልቲ ሰጠ። ቡካዮ ሳካ ፓኒካ መታ። ቱይቦ ኮርቷ ላይ 2 ሜትር ነው ለደማቻችን እጁን ከፍ አድርጎ ይዞበታል። ነገር ግን ቡካዮ ሳካን ስታዩ እኔ ጥንካሬው ይገርመኛል። እያንዳንዱን እድሎች የነ ክርስቲያኖ ሮናልዶና የነ ሊዮኔል አንድሬስ ሜሲ ትልልቅ ተጫዋቾችን የአእምሮ ጥንካሬና ብስለት ታዩበታላችሁ። ባለፉት ጊዜያቶች ኃላፊነት ከመውሰድ ከታዳጊነት እድሜው ጀምሮ ወደኋላ ብሎ የማያውቅ ነው። አሁንም ብቃቱን አሳይቷል። በዩሮ 2020 ፔናልቲ ሲስት ብዙዎቹ የቀሱት እንደነበር የሚታወስ ነው። ባለፉት ዓመታቶች ውስጥ ለአርሰናል ፔናልቲዎችን ስቶ ያውቃል። በተለይ የዌስትሃሙ ጨዋታ የሚታወስ ነው። በእያንዳንዱ ሁኔታ ግን ኃላፊነትን እየወሰደ ብቃቱን እያስቀጠለ የሚገኝ ነው። በበርናቦው ምንም እንኳን ፔናልቲውን ቢስትም በሁለተኛው አጋማሽ ግን ቲቦ ኮርቷ ላይ አስገራሚ የሆነ ቺፕ ጎል አስቆጥሮበታል። የደስታ አገላለጹ ከዳንኤል ኦነሪ ጋር በሚመሳሰል መልኩ ነው እንግዲህ ዝም በሉ በማለት እንግዲህ በርናቦውን የዝምታ 100 ሺውን ደጋፊ ዝም ለማስባት የሞከረበት መንገድ የሚገርም ነው። እንግዲህ የዲክላን ራይስ እና በ22ኛው 23ኛው ደቂቃ ጀምሮ ለ4 ደቂቃ ያክል ጨዋታውን ያዘገየው የነበረው የዲክላን ራይስ ከኪሊያን ምባፔ ላይ የሰራው ፋውል ነበር። በጥሩ ፐርፎርማንስ በሚባል ሁኔታ ነው እንግዲህ ቫር በጣም በእንግሊዝ ፕሪሚየር ሊግ ላይ መድፈኞቹ የሚለምኑት የነበረውን ዳኝነት አሳይቷል። ቫር ሙሉ በሙሉ ፔናልቲውን ሽሮታል። በአጠቃላይ እንደ ቡድን የአርሰናል የመከላከል አቅም በአውሮፓ መድረክ ላይ ካሉ ቡድኖች ውስጥ ምርጡ ነው። እንግዲህ የተሻለው ቡድን የሚሆነው ኢንተርም ብቻ ነው። ኢንተር ውጭ ያሉትን ቡድኖች ግን በጠንካራ ሁኔታ አሳይቷል። አርሰናል 0.88 ነው XG በጨዋታዎች ውስጥ እየተቆጠረበት የሚገኘው። በተለይ ይሄ ከአማካኙና በተከላካይ መስመሩ ያለውን ጥምረት በማቋረጥ ቡድኖች የሚቸገሩ ይመስላል። ዲክላን ራይስ፣ ቶማስ ፓርቲ፣ ዊሊያም ሳሊባ፣ ጃኮብ ኪየርና እንዲሁም ደግሞ ቲምበርን እዚህ ጋር ማድነቅ ይጠበቃል። ቲምበር በቪኒሲየስ ጁኒየርን ማሳለፍ አልቻለም በሁለቱ ጨዋታዎች ውስጥ። በተለይ በቀጣይ ፒኤስጂ ጨዋታ ላይ ባርኮላን በመጀመሪያው ውድድር ላይ በሚገባ ማስቀረት ችሎ ነበር። ካራቭስኬሊያን ደግሞ ሌላ ስራ የሚጠብቀው ይሆናል። ቡካዮ ሳካ በኔ እይታ አሁን የአርሰናል የአጥቂ መስመር ቡካዮ ሳካና ማርቲኔሊ የሚመሩት ይሆናል ብዬ አስባለሁ። በተለይ ሚኬል ሞሪኖ ወደ አማካይ መስመር ላይ የመጣ ለሁለቱም ኳሶች አሲስት ያደረገበት መንገድ አስደማሚ ሆኖ ነው የሚታይ። ይህ የአማካይ ተጫዋች በእያንዳንዱ ፍልሚያዎች ውስጥ እሱን ታዩታላችሁ። በጣም አስገራሚ ተጫዋቹ ነው። ከጨዋታ ወደ ጨዋታ እየተገኘ እያስደመመ ይገኛል። እንግዲህ ማድሪድ ለምን አልተሳካላቸውም ስትሉ አንዱ ሪያል ማድሪድ እንደ ጨዋታ እቅድ ይዘውት የመጡት ክሮሶችን ማድረግ ነው። 23 ክሮሶችን በመጀመሪያው አጋማሽ አድርጓል። 42 ክሮሶችን ደግሞ በአጠቃላይ በሙሉ ጨዋታዎቹ አድርጓል። ነገር ግን የተሳካ አልነበረም። ጃኮብ ኪየርና ዊሊያም ሳሊባ በሚገባ መከላከል ችለዋል። እንግዲህ ስለ ቡካዮ ሳካ ብናወራ የማያልቅ ነው። አስደማሚ ብቃቱ እንዳለው ሙሉ ሁኔታዎቹ የሚናገሩ ነው የሚሆኑት። ኃላፊነት መውሰዱን በጣም የሚደነቅ ነው። የማድሪድ ሬሞንታዳ ግን የት ገባ የሚያስብል ነው። መልሰውን እንመጣለን እናሸንፋለን የሚል ልበሙሉነት ይታይባቸዋል። ልበሙሉነታቸውን መስራት ይፈልጋሉ። ነገር ግን እንደ ቡድን የሚጎላቸው ነገር እንዳለ ግን በግልጽ የሚታይ ይመስለኛል። ማድሪድ በክረምት የዝውውር መስኮት እንግዲህ አንዱ የሆነውን በተለይ በቀኝ መስመር የመከላከሉ ላይ ትሬንት አሌክሳንደር አርኖልድን የሚያመጡ ይሆናል። ነገር ግን በዝውውር ላይ የአማካይ መስመር ተጫዋች ማምጣት ላይ በሚገባ መስራት ያለባቸው ይመስለኛል። ውድ አድማጮቻችን በአጠቃላይ ጨዋታውን እንዴት አገኛችሁት? ለኔ የተለየ ምሽት ነበር። በጣም ለአርሰናሎች ለመድፈኞቹ አስፈላጊ የሆነው ምሽት በአስደማሚ ብቃት ደምድመውታል ማለት ይቻላል። ቀጣይ ይህንን የፒኤስጂን ወደ ፓሪስ የሚያደርጉትን ጉዞ የሚጠበቅ ነው የሚሆነው። ከፓሪስ ሙኒክ የሚጠበቁ ናቸው። ይህ ቡድን የነ ኢንቪዚብል ቲም ማሳካት ያልቻለውን የአርሰናል የአውሮፓ
በማድረግ የበላይነትን ያመጣ ይሆን? የምናይ ነው የሚሆነው። ወደ አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።